እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። እስከዛሬ ሰምታችሁትም አታውቁም እና እስከ መጨረሻ እንድታዳምጡት ነው። ከኢራን እጀምራለሁ፣ ከዛ ወደ ኤርትራ እመለሳለሁ። በጣም ሰበር ዜና ነው የዛሬው፣ በተለይ በጣም ከባድ ዜና ነው። የምሬ ነው የምላችሁ። ወደ ኢራን ሲሄድ እንግዲህ ትራምፕ ወደ ቻይና ሄዶ ነበረ። ስለ ኢራንም ተነጋግረዋል ከቻይናው መሪ ጋር እና እቺን ትንሽ ጊዜ መጠቀም ሊፈልግ ይችላል ትራምፕ ማለት ሆርሙዝን አብረን እናስከፍት፣ በዛ በኩል እስቲ በአንቺ በኩል መደረግ ያለበት ነገር ካለ አግዢኝ ብሏታል። ቻይናም ፈቃደኛ ሆናለች። ማለት ምን ማለት ነው ፈቃደኛ ሆናለች ማለት? የኢራን ሆርሙዝን ሉዓላዊ ግዛቴ ናት ብላ ያወጀችውን ነገር ትቀበላለች፣ ገንዘብ እየከፈለች እንድታሳልፍ ትቀበላለች ቻይና። ኦር ከአሜሪካ ጋር የሆነ ሲስተማቲክ በሆነ መንገድ የማስገደድ ስልት ውስጥ ትገባለች። አሁን ኢራን የፓርላማ ተናጋሪዋን ማለት ነው ወደ ፓኪስታን ሁሉ ሄዶ የነበረው ለድርድር አሁን እሱን የቻይና ልዩ መልእክተኛ አድርጋ ሹማለች። እዛ ሄዶ ንግግር ያደርጋል። የማሳመን ስራ እንደገና ፖለቲካውን ሪስታርት ማድረግ አለበት ማለት ነው። እና የሆነ የሚሰራው ነገር አለ። ይህናል እንትን ብሏል ሳይሆን በቃ ትራምፕ ሄዶ የሰራው ብዙ ነገር ስላለ እሱን የማክሸፍ ስራ ትንሽ አንድ ሳምንት ሜቢ ሊወስድ ይችላል። እስከዛ ይህንን ጊዜ ተጠቀሚ ለምን ኢራንን አልደበድባትም ወይ የሆነ ነገር አላደርግም ልትል ትችል ይሆናል። ግን አሁንም ቢሆን የሰከንድ ተርም ኢሌክሽኑ ስለደረሰ ብዙ ነገር ስላለ አሁን ባለበት ሁኔታ ለምሳሌ እግረኛ ጦር የመሳሰሉ ነገሩ ይልካል ወይ ትራምፕ ይህንን ደፍሮ ያደርጋሉ ብትሉ እኔ አይመስለኝም ያደርጋል ብዬ አላምንም፣ አላስብም። ግን ለሳምንትም ለጥቂት ጊዜም ከቻይና ያገኘውን ትንሽ ቅንጥብጣቢ ድጋፍ ሊጠቀምበት ይችላል። እንዴት እንደሚጠቀምበት ግን በሂደት የምናይ ይሆናል ማለት ነው። ወደ ኢትዮጵያ ስመጣላችሁ ሁሌ አንድ ነገር እነግራችሁ ነበር። ሁል ጊዜ አንድ ለምንድነው ኢትዮጵያ ዲፋክቶ እንትን ኤርትራን ኑሊፋይ የማታረጋት? ለምንድነው እኔ እውቅና አልሰጠውም የማትለው? ለምንድነው ለዩኤን እና ለአፍሪካ ዩኒየን ደብዳቤ የማይጻፈው ስል ነበር። እና ይሄንን ነገር እያሰብኩኝ እያለ ግብጽ ትናንትና ኤርትራ ሄዳ ከኢሳያስ ጋር ስምምነት አደረጉ። ስምምነቱ በቃ ቀይ ባህርን አብረን ነው የምንጠብቀው የሚል ነው። አሰብም ምጽዋም ላይ እንደፈለገች መንጎራደት ትችላለች ማለት ነው። ባለፈው እንዳልኳችሁ ደግሞ እንዲሁም የአሜሪካ መንግስት ከአብይ መንግስት ጋር ማለት ከኢትዮጵያ መንግስት ጋር በቀይ ባህር ዙሪያ ውይይት አድርጓል። ምን ማንዴት ኖሮት ነው በዚህ ጉዳይ የሚናገረው? አትሊስት ኢትዮጵያ ምን አግብቷት ነው ብሎ ነው? የአሰብን ጉዳይ ተቀብሎ ነው? ኢትዮጵያ ነው ብሎ አስቦ ነው? ምንድን ነው ብዬ አስቤ ነበር። እና በዚህ ጉዳይ ነው የምነግራችሁ እንዴት ኢትዮጵያ ኑሊፋይ እንዳደረገች ወይንም እኔ እውቅና አልሰጠውም እንዳለች በዝርዝር እነግራችኋለሁ ማለት ነው። ከዛ በፊት ግን ወደ ሶማሌላንድ ልውሰዳችሁና ነገ 18 ነው እንደ አውሮፓውያን አቆጣጠር። ሶማሌላንድ ነገ 35 ዓመቷ የነጻነት ቀኗን ታከብራለች። በዚህ ቀን 7-8 ሀገራት ቢሆኑ ብዙ ሀገራት እውቅና ሊሰጧት ይችሉ ይሆናል ተብሎ እየተጠበቀ ነው። ዩናይትድ አረብ ኤምሬትም ሎቢ እያደረገች ነው። በዛሬው ዕለት በነገራችን ላይ ኢራን የዩናይትድ አረብ ኤምሬት የኒውክሌር ጣቢያ ማለት የኢነርጂ ማመንጫ ጣቢያ መሰለኝ እሱን መታባት ከፍተኛ የሆነ ውድመት እንደተካሄደ ዜናዎች ይነግራሉ። እና ዩናይትድ አረብ ኤምሬት እነ አርጀንቲና የመሳሰሉ ሀገሮችን ሎቢ እያደረገች እንደሆነ እውቅና ስጡ እያለች እንደሆነ ከአፍሪካም 1-3 ሀገሮች እውቅና ሊሰጡ እንደሚችሉ እየተነገረ ነው። ሶማሌላንድ እውቅና ብታገኝ ግን ሶማሌ ሞቃዲሾ እውቅና ባትሰጥ ምንድነው ጣጣው የሚለው ነው ጥያቄው። ኢትዮጵያ ልትጠቀም ትችላለች። አፍሪካ ዩኒየን ማዕቀብ ለመጣል በጣም ይቸገራል። ሌሎችም ኢትዮጵያ ሌሎች እውቅና ከሰጡ በኋላ ብትሰጥ የሚመጣው ለብቻዋ ብትሰጥ ወይ ሁለተኛ ሆና ሜቢ ሶስተኛ ሆና ብትሰጥ የሚመጣው በርደን ያህል የሚመጣባት ነገር የለም። ግን ጉዳቱ ምንድነው? ያለ ሶማሌ ማለት ነው ሶማሌላንድ ነፃ አገር ናት ብሎ የሚቀበል ዓለም አቀፍ ሕግ አይኖርም። ምን ማለት ነው? ዩናይትድ ኔሽን መቼም ቢሆን ሜምበር ስቴት አድርጎ አይቀበላትም ሶማሌላንድን። ለምን? መጀመሪያ የማዘር ስቴት ፈቃድ ይጠይቃል። ሶማሌ ሞቃዲሾ አዎ ፈቅጄላታለሁ ማለት አለባት። አለበለዚያ በፍጹም አይቻልም። ለዚህ ጥሩ ማሳያው ማመሰላችሁ ኮሶቮ ናት። ኮሶቮ ማለት በአውሮፓም በአሜሪካም በበርካታ ሀገራት እውቅና የተሰጣት ናት። ነገር ግን የሰርቢያው መሪ ማለት ነው ፓርላማ ላይ እኛ እንደ ማዘር ስቴት ለኮሶቮ እውቅና አንሰጥም ስላለ ብቻ ዩናይትድ ኔሽን አልተቀበለም።
ሌላም ቦታ ብዙ ለምሳሌ ግሪንላንድን ውሰዱ። ግሪንላንድ እንትን ትራምፕ የሚፈልጋት ማለት ነው። ኖርዌይ መሪዋ ማለት ነው የኖርዌይ መሪ አይ ዴንማርክ ግሪንላንድን የምትፈልጋ ከሆነ ተቃውሞ የለንም አለ። ፓርላማ ላይ ነው የተናገረው። ይህን በመናገሩ ዴንማርክ እንትና ጠየቀች፣ እንትናን ግሪንላንድን ጠየቀች። ስትጠይቅ ማለት ፍርድ ቤት ሄዳ ነው፣ በዓለም አቀፍ ፍርድ ቤት ነው። ዓለም አቀፍ ፍርድ ቤት የዴንማርክን ጥያቄ ያጸናው የኖርዌይ መሪ በተናገረው ነገር ነው። ይኸው ፈቅዳለሁ ብለህ ተናግረሃል ብሎ ነው ማለት ነው። ፑቲን ክሪሚያን የጠየቀው በምንድን ነው? ፓርላማ ላይ ነው። ምን ልላችሁ ነው? አሁን ወደ ኑሊፊኬሽን ልመጣላችሁ ነው። አብይ እንዴት ኤርትራን ኑሊፋይ እንዳደረጋት ልላችሁ ነው። እንግዲህ አሁን ነው ዛሬ ነው መርምር ያየሁት ማለት ነው። ለምንድን ነው የማያደርጉት ብዬ ነበረ። በ2016 ነው መሰለኝ ኦር 17 አካባቢ 2016 እንደሆነ ነው ማስበው። እና አብይ አህመድ ፓርላማ ላይ እኛ ኤርትራ እውቅና የተሰጠበትን ሰነድ አላገኘንም፣ በምን አግባብ ነጻ እንደሆነችም አናቅም፣ ወጥተን ነጻነቷን አግኝታል፣ ኢትዮጵያን አሴ ማዘር ስቴት ፈቃዷን ሰጥታለች የሚል ማስረጃ ያለው ካለ መቶ ይስጠን፣ አለበለዛ የህግ ክፍተት እንዳለበት የህግ ስህተት እንዳለበት ነው የምናውቀው ብሎ ተናግሮ ነበር። ይሄ እንደ አንድ ሀገር መሪ እንዳልኳችሁ የሰርቢያ ኮሶቮን ነጻነት አልሰጠንም፣ የፑቲን ክሪሚያ ነጻ የወጣችበት ከኛ የተለየችበት አግባብ ህገ ወጥ ነው፣ ህገ መንግስት የጠበቀ አይደለም ያለበት፣ ግሪንላንድ የኖርዌይ መሪ የተናገረበትን አግባብ ከአብይ ጋር ብትሄዱ እንደውም የአብይ ሞር ህጋዊነቱ ከፍተኛ ነው። ለምን ፓርላማ ብቻ አይደለም የተናገረው፣ ፓርላማው ህግ አውጪው ነው። እና ፓርላማ ብቻ ሳይሆን ፓርላማው ራሱ አጽድቆታል። ያንን የትኛውም መቼም ቢሆን ጠቅላይ ሚኒስትሩ የተናገረውን ንግግር መጨረሻ ላይ አፈ ጉባኤው ይህን ሪዞሉሽን የምደግፉ ምናምን ብሎ እጅ እንዲያወጡ ያደርጋል። መጨረሻ ላይ ይጸድቃል ማለት ነው። ያንን እየተቃወመ የለም። ያንን ንግግር ገብታችሁ ፓርላማው ላይ ነው ያቀረበው፣ ፓርላማው አጽድቆታል ማለት ነው። ስለዚህ የኤርትራ ሉዓላዊነት በኢትዮጵያ ተቀባይነት የለውም ማለት ነው። ተቀባይነት የለውም። ስለዚህ ይሄ በጣም እኔ አሁን ዛሬ ያገኘሁት ነገር ነው እየነገርኳችሁ ያሉት። ምን አክሽን ተወሰደ በዚህ ላይ ብላችሁ ደግሞ ብትወስዱ በዚህ አመት በዚህ በፈረንጆቹ ፌብሩዋሪ ላይ ማለት ነው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከዚህ በፊትም ነገራችሁ ነበረ ኤርትራን ከተቆጣጠርሽው ግዛታችን ውጪ ብሎ ደብዳቤ ጽፎ ነበረ። ደብዳቤ የጻፈው ደግሞ ለኤርትራው የውጭ ጉዳይ ሚኒስትር ነው። አካባቢውን ለቃችሁ ውጡ እና ከዛም ድርድር ውይይትን የሚጋብዝ ነው። ጥያቄ ሆኖብኝ የነበረው እንደ ጌዲዮን ጢሞቴዎስ ለኤርትራ ውጭ ጉዳይ ሚኒስትር ይጽፋል እውቅና መስጠት አይሆንም ብዬ ስጠይቅ ፎርማሊቲን ለማሟላት ነው እንጂ ጌዲዮን የጻፈው ምንድን ነው? ወረራችሁን ነው። ፎርማል አድርጎ ከጠቀሰ በኋላ ወራሪ ናችሁ ብሎ ነው፣ የሰውን መሬት ይዛችኋል ብሎ ነው። እና ለመንግስት ሌጂቲሜሲ መስጠት ሳይሆን ፖላይትነስን የሆነ ፎርማሊቲን ለማሳየት እንደሆነ ነው ያወቅኩት። ስለዚህ ከዛሬ ጀምሮ ሳይሆን አብይ ያንን ነገር ከተናገረበት ጊዜ ጀምሮ የኤርትራ የምትባል ሀገርም በፍጹም አናውቅም ማለት ነው። በዛ አግባብ ነው የምንቀጥለው።